ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንዲቆጠብ በቅድሚያ እጠይቃለሁ። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ከፍም እያለ ነው። እንደውም ፐርሰንት አለበት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ያው ሰሞኑን በዚህ በማህበራዊ ሚዲያ ከቤተክርስቲያናችን የገቢ አሰባሰብ ጋር ተያይዞ ሰፊ ነገሮች እየተነሱ ነው። እንግዲህ ወንድሞቻችን ፈለገ አትናቴዎስም እየተከሰሱ እየሰማን ነውና እንግዲህ ከሀገረ ስብከቱ የተሰጠ መግለጫ አለ። የደብሩ አስተዳዳሪ በተለይ በአብነት ትምህርት ቤቱ ዙሪያ የሰጡት እንግዲህ ለፈለገ የተሰጠ ምላሽ አለና ያንንም ሌሎችን ነገሮች በስፋት እንመለከታለን። እንግዲህ እዚህ ጋር የወንድሞቻችን ወይም የሌሎችን ኃጢአት ለማውጣት ሳይሆን እንግዲህ ጥንቃቄዎችን እንድናደርግ ቤተክርስቲያን ወዴት እያመራች ነው፣ ወዴት እየተጓዝን ነው፣ ነገስ ምን ማድረግ አለብን፣ በዚህ ውስጥስ ማን ነው እየተጫወተብን ያለው፣ ለሌሎችስ ቤታችንን ክፍት አድርገን በራችንን ክፍት አድርገን ገመናዎቻችንን እየገለጥን ቤተክርስቲያኒቷን አሳልፈናት እየሰጠን እንደሆነ በደንብ ሊታሰብ ይገባል። ይህንን ነገሮች ነው የምንመለከተው። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። እስቲ ቪዲዮውን ላይክ አድርጉትና በመጀመሪያ እስቲ በፐርሰንት እውነት ይሰራል አይሰራም የሚለውን ከዚህ እህታችን አድምጡት። በጣም ራሴን አሞኝ ጋደም ብዬ ነበረና ይሁን ነገር ትዝ ብሎኝ ላካፍላችሁ ብዬ ነው። ሰሞኑን ሶሻል ሚዲያ ላይ you guys see አይደል የወጣው መረጃ ምናምን about like those tiktokers artists ምናምን ነገር እኔ ማለት ነው you know ይሄንን ነገር ማውራት ከፈለኩኝ በጣም ቆይቻለሁ። በጣም ድሮ እንዲያውም እንደዛ ነው ቪዲዮ መስራት ፈልጋለሁ ብዬ ጓደኞቼንም ምናምን ሳማክር they were like no don't because ብዙ ነገር like ሊያረጉሽ ይችላሉ አይነት ነገር I was like ይሄን ያህል አቅም አላቸው ሁላ እስከማለት ድረስ ማለት ነው in a way of sense like የሆነ እኔን ማጥቃት ምናምን ሳይሆን you know ግን ይሄ አካውንት ማዘጋት ምናምን አይነት stuff ማለት ነው። ኦርቶዶክስ የሆናችሁ ሰዎች like ስክሮል ስታደርጉ በቃ ድንጋይ ጭነው ምናምን እንደዚህ ድረሱልኝ የሆነ ቤተክርስቲያን ምናምን የገቢ ማሰባሰቢያ የሆነ ነገር ምናምን you know they don't do it by the way freely ይሄን እንድታውቁ ፈልጋለሁ። like ማንም በነፃ የሚሰራ ሰው የለም። ሊኖር ይችላል I don't know ግን most of them doesn't do that። እኔ personally ማለት ነው እንደዚህ አይነት ጥያቄዎች በጣም ብዙ ጊዜ ቀርቦልኝ ያውቃል ስሪልን ምናምንና የተጠየኩበት መንገድ በራሱ ማለት ነው you guys it's very በቃ disgusting for me እንጃ እንዴት ብዬ ልንገራችሁ። they were like የሆነ ፐርሰንት ይታሰብልሻል for your እንደዚህ ለምትሄጂበት ለምትጓጓዥበት ምናምን really ለቤተክርስቲያን እኔ ራሴ ወጥቼ እንዲያውም ገዳም መጎብኘት ነው እንጂ ለኔ you know like የበረከት ተካፋይ መሆን ነው እንጂ ለኔ በራሴ ገንዘብ ወጥቼ መሄድ ሲገባኝ እንደገና ለራሴ ተሸፍኑልኝ ምናምን ነገር and then I'm going there ከዛ ማለት እያንዳንዱ የምታደርጉት ነገር was በረከት by the way you know በራሳችሁም ብታረጉት ምናምን ነገር so you know ለኔ እንደዛ አይነት እንትኖች ቀርበውልኝ ያውቃልና I was like no አልፈልግም። ሲጀምር እንደዛ አይነት ድራማ ምናምን ነገር ውስጥ መግባት አልፈልግም the first thing secondly ማለት ነው ደውላችሁ ጠይቃችሁ ሰዎች ራሱ የምታዩት ከሆነ ቪዲዮ you know it's በቃ you know መልሴን ታውቃላችሁ። I don't want እንደዛ አይነት ነገር ቴክስትም ሲደረግልኝ ሁሌ የምለው ምንድነው እኔ አስራት በኩራቴ ማውጣት ካለብኝ አወጣለሁ for that ቤተክርስቲያን like ለተቸገረው ቤተክርስቲያን አስራቴን እሰጣለሁ። that's the only thing like ላረግ የምችለው መርዳት ከሆነ ገባችሁ or ደግሞ like ለጓደኞቼ ምናምን ነገር ለዛ ቤተክርስቲያን አስራት እንዲያወጡ አደርጋለሁኝ እንጂ I don't want that by the way ሄዶ ምናምን ዲዛይን ድራማ ውስጥ ምናምን መግባቱን አልፈልገውም። አንደኛ ነገር ፕላስ ደግሞ እንዴት ሰው ከቤተክርስቲያን ብር ላይ ሊያውም ከሚሰበሰበው ብር ላይ ደግሞ ፐርሰንቱ የሚጠሩላችሁ ፐርሰንት oh my god I wish ሁላችሁም ቲክቶከር ሆናችሁና ብታዩትና በጣም የሚያሳፍረው በጣም እና
ስለ እንደዚህ አይነት ሰዎች እኔ የሆነ ጊዜ በጣም ማለት እንደዚህ እንደሚደረግ ያወቅኩኝ ጊዜ ወጥቼ ማውራት ፈልጌ ነበረ። በጣም ብዙ ነገር I wanted to say so many things ነበረ ግን ሰው ሳማክር I wanted to do እንደዚህ አይነት ቪዲዮ ብዬ ስል they were like no ተይቅርብሽ so the day has come finally እና እኔ አሁን መናገር የምፈልገው እነሱን አይደለም። እነሱ ልቦና ይስጣቸው already ሁላችሁም ጸሎት አድርጉላቸው ባይተው ይሄ ሰው ልቦና ይሄ ቀልብና ልቦና የሚባል ነገር አለ። ሁሉ አያቴ ስትመርቀኝ ቀልብና ልቦና ይስጥሽ ትላለች። ሰው እሱ ሲነሳ እሱ ሲነፈግ ነው እንደዚህ የሚያስበው የሚሆነው። እኔ ግን አንድ ነገር የምመክራችሁ ሁላችሁንም ማለት ነው አትስጡ። በቃ የምር አትስጡ። ላይክ ማለት መስጠትም ካለባችሁ በጣም ብዙ የተቸገሩ ቤተክርስቲያናት አሉ። በጣም ብዙ እንደዚህ ወጥተው ለሚለምኑት አይደለም እስኪ አይታችሁ ታውቃላችሁ? ከዛ ከተለመነ በኋላ እስኪ አንድ ቤተክርስቲያን ምን እንደደረሰ አሳይተውን ያውቃሉ? they never did by the way so በቃ ማለት መርዳትም ካለባችሁ ሌሎች ሰው በሚነግራችሁ ይሄ በሰው የምትሰሙት ነገር ይሻላል። you understand me? ይሄ እንደዚህ አይነት ቤተክርስቲያን ሄጄ የሆነ እንደዚህ ነበረ ምናምን ብሎ ሰው ነግሯችሁ የራሱ የቤተክርስቲያኑ አካውንት ምናምን ተሰጥቷችሁ ለዛው ቤተክርስቲያን አካውንት ማስገባት ይሻላል። እና አትሻወዱ። እኔ የሚያሳዝነኝ ማን እንደሆነ ታውቃላችሁ? ምእመኑ ማንም አይደለም። ምእመኑ ግን ይጎዳል። በቃ ሁሌም I swear እንደተበዘበዘ እና እንደዚህ የምታደርጉም ሰዎች ብትቆጠቡ ላይክ ይሄ ይወጣችሁ ምናምን እንደዚህ ድንጋይ እየጫናችሁ ላያችሁ ላይ ምናምን ይቅርታ አድርጉልኝ። በቃ ቢቀርባችሁ ባታደርጉ ማለት ነው። ለእናንተም ማለት ሌላ ኃጢአት ነው ላያችሁ ላይ የምትሰበስቡት እንጂ በረከት አይደለም ባይተው እና ተው አድቡ ለማለት ነው። ገንዘብ የምትሰጡትም ሰዎች ደግሞ በቃ ገንዘባችሁ ምን ላይ መዋል እንዳለባችሁ ደግሞ እንትን አድርጉ። አንዳንድ ሰው አለ ዝም ብሎ በቃ ሰጠው ለማለት ብቻ የለም በቃ ይሄ እኔ ምን አገባኝ ኦሬዲ እኔ እግዚአብሔር ያውቃል ሰጥቻለሁ ነው። እንደዛ አይደለም። የምትሰጡት ገንዘባችሁ የምታወጡበት ቦታ የምታደርጉበትን ቦታ ማወቅ አለባችሁ። ለምን ዝም ብላችሁ እንትን ትበዘበዛላችሁ? እና የምር pray for ለእንደነዚህ አይነት ሰዎች እሺ። የምር ከቤተክርስቲያን ይሄ ልክ አይደለም። ይሄ ጤነኝነት አይደለም። የሆነ ነገር ሲለቅ ነውና ቀልብና ልቦና ይስጣቸው ብላችሁ ጸልዩላቸው ለማለት ያክል ነው። ወዳችኋለሁ። ተከታተላችሁት ነው እንግዲህ ይህች እህታችን በቲክቶክ ዓለም የምትታወቅ ናት። እንግዲህ ቲክቶከር ናት። ልክ እንደሌሎቹ ራሷ ላይ እንግዲህ እገሌ እያለች ወደ ክስ ሳይሆን የገባችው ራሷ ላይ የደረሰባትን እሷን ነይ ይሄን ያህል ፐርሰንት ታገኛለሽ ነይ ወደዚህ ግቢ እንዳሏት ሁሉ ነው እየጠቀሰች ያለችው። ስለዚህ ማመን ያለብን በፐርሰንት ስራዎች ይሰራሉ። ባይዘው አንድ ነገር እንድታስቡ መፈልገው እኔ አይከፈላቸው ቲክቶከሮቹ ኦር ዩቲዩበሮቹ ምንም ገንዘብ አያገኙ ከሚሉት ወገን አይደለም። ገንዘብ ያገኙ፣ ነገር ግን ገንዘብ የሚያገኙት ያቺ ሊሰበስቡባት ሄደችዋ ቤተክርስቲያን ራሷ አስባ ለነዚህ ልጆች ይሄን ያህል ይገባቸዋል፣ ይበቃቸዋል። ከዛ ውጪ ግን እህልና ውሃ፣ መኝታ ማዘጋጀት እነዚህ ነገሮች ማስተካከል እንዳለ ሆኖ ከዛ ውጭ ካለ የሻይ ተብሎ ቢሰጥ ምንም ችግር አለው ብዬ አላስብም። ነገር ግን ይሄ በፐርሰንት ተብሎ 50% ነው ይወስዳሉ፣ 40%፣ 30% ምዕመናንን ለዚህ ቤተክርስቲያን ስጡ እያልን ራሳችንን ማካበት አለብን ብዬ አላስብም። እንግዲህ ምዕመናን ለቤተክርስቲያኒቷ እንዲሰጡ፣ ለቤተክርስቲያኒቷ እንዲመጸውቱ፣ ያቺ ቤተክርስቲያን ከነበረባት ችግር እንድትላቀቅ ምዕመናን እየተለመኑ፣ ከዛ ውጭ ደግሞ የግለሰቦች ኪሳቸው ይደልባል ማለት ነው። ይሄ ፍጹም ስህተት ነው፣ በፐርሰንት የሚባለው ነገር ማለት ነው። ከዛ ውጪ እንዳልኳችሁ 20,000 30,000 ቢሰጥ ካለ 10,000 ሜሻ ተብሎ ቢሰጥ ኃጢአትና ወንጀል አይደለም። ይህንን በደንብ ማሰብ ያስፈልጋል። ድርድር ሲደራደሩ ኦር ሲነጋገሩ ግን ይሄ በእውነት ቤተክርስቲያን እንጠቅማለን ቤተክርስቲያን እናስጨርሳለን ብለን የራሳችንን ቤት ማስጨረስ እንዳይሆንብን ስጋት አለኝ። ምክንያቱም ሰሞኑን የወጡት መረጃዎች እንግዲህ ከገብርኤል በኋላ ብዙ ሰው ወደ ሐዋሳ ተጉዟል። ያንን አጣርተው እንደሚመጣ ብዙዎች ተናግረዋል። እንግዲህ የወጡትን መረጃዎች ስንመለከት ያሳዝናል። እንግዲህ 4 ሚሊዮን ወጣ ተብሎ 2 ሚሊዮን የገባው ከተባለ ያቺ ቤተክርስቲያንስ ምን አገኘች የሚለው ያሳስበናል። እሺ እስቲ ወደ ነፈለገ ከማለፋችን በፊት ብፁዕ አቡነ አብርሃም አሁን ቤተክርስቲያኒቷ ላይ በዚህ በፐርሰንት ዙሪያ ያለችበትን ሁኔታ ፍንክች አድርገው ይናገራሉ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት።
ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ሥራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለስ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋ። በሰጠን ጸጋ መጠቀም ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተ ክርስቲያን ድርሻ አይደለም። የኢትዮጵያ ቤተ ክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተ ክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋር የቤተ ክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትም እንድትሰጡ፣ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የኃይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተ ክርስቲያን የነሱ ናት። የትም ያለች ቤተ ክርስቲያን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብሮ መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። በእውነት የብፁዕ አባታችን ቡራኬያቸው በቅድሚያ ይድረሰን። በደንብ እንድታስቡት የምፈልገው ይሄ ታቦት ቆሞ ልመና የተባለው ነገር እንደው ብፁዕ አባታችን እግዚአብሔር መንፈስ ቅዱስ ነው ያናገሩት ብዬ አስባለሁ። እስከ መጨረሻው ድረስ ይሄን ቅዱስ ሲኖዶስ ይህንን ቢወስንልን ንግስ ይሆናል። የታቦት በዓል ላይ ሄዳችሁ ከስብከተ ወንጌል ትምህርት ከመሰጠት
ረጅሙን ሰዓት የሚይዘው ልመና ነው። 15 ደቂቃ ትምህርት ይሰጥና በቃ 1 ሰዓት ተኩል ልመና ነው። ይሄ በጣም ከባድ ነው፣ በጣም ማለት ነው። እና ብዙ ምዕመናንን ከቤተክርስቲያን እያራቀ ያለ ድርጊት ነው። የዚህ ሁሉ ግን ተጠያቂዎች እኛ ምዕመናን ነን። ለምን አትሉም? አንሰጥማ። አስራት በኩራታችንን በየጊዜው ብንሰጥ፣ በየጊዜው ምጽዋት ብንሰጥ፣ በየጊዜው ለቤተ እግዚአብሔር የሚያስፈልገውን ነገር ብናደርግ እዚህ ሁሉ ደረጃ አንደርስም። ግን አናደርግም። ይሄ ደግሞ ላለመደረጉ ደግሞ ምክንያት ብዬ ማስበው በተገቢው ደረጃ ትምህርት አልደረሰም። ስብከተ ወንጌል ላይ ህንፃ ስላሴ ላይ ከመስራት ይልቅ ህንፃ ቤት ለመስራት ነው እየተሮጠ ያለው። ቤት ደግሞ ምን ያደርጋል? ሰው ከሌለው ፎቅ ብደረድሩ፣ የተለያየ የሚያምር ቤት ብትሰሩ፣ ቪላ ቤቶች ብትሰሩ፣ በአቅማቸው አፓርታማ ብትገዙ፣ ካልኖራችሁበት ሰው ከሌለው ምን ያደርጋል? እንደዛ ማለት ነው። ቤተ እግዚአብሔርም ቤተክርስቲያን የሚያስብለው ምዕመናን ሲኖሩባት ነው እንጂ ህንፃው 5 እና 6 ጉልላት ስለተደረደረ አይደለም። ስለዚህ ቤተክርስቲያን ሰው ላይ መስራት፣ ህንፃ ስላሴ ላይ ስራ መስራት፣ ህንፃ ስላሴ ላይ ከተሰራ ማንም ይሰጣል፣ ማንም ያደርጋል። እኔ ባይዘው እንደው በሙስሊም እምነቶች ምቀናው ከሚሰጡት አንፃር ለነዳያን የሚመጸውቱት ለመስጊዳቸው የሚያደርጉት ነገር ቅድሚያም እነሱ ላይ ስለተሰራ ማለት ነው። ዛሬ ግን እኛ ላይ አልተሰራም፣ ምዕመናኑ ላይ አልተሰራም። እንደው ይሄ ትኩረት ቢሰጥ። በባህር ዳርም እንግዲህ የገቢ ማሰባሰቢያ ነበር። በፐርሰንት ነው የሚመጡት። ለምን ያውቁታላ ፐርሰንት እንዳለ። በፍጹም አይሆንም ነው ሲሉ የነበሩት ማለት ነው። እና እንዲህ አይነት ነገሮች ግልጽ መሆናቸው ደስ ይላል። በሌሎችም ቦታ እንዲህ ቢሆኑ ብዬ አስባለሁ። እሺ ወደ ፈለገ አትናቴዎስ ስናልፍ፣ እስቲ ፈለገ አትናቴዎስ እንግዲህ ለተከሰሰው ደብዳቤ ወጥቶብሃል፣ ወደ 118,000 ብር ጠፍቷል በአንተ ምክንያት፣ ያን ገንዘብ ብትመልስበት ምናምን የሚሉ ደብዳቤዎች እንግዲህ ሲዘዋወሩ ሰምታችኋል። ለሱ የሰጠውን ምላሽ ሀገረ ስብከት ስር አንደኛ በርዕሰ ከተማው መንበረ ጵጵስና ለደብረ መንክራት አቡነ ተክለ ሃይማኖት ገዳም ለታቦታቱ ቀደም ያልኳችሁ ቀጸላ፣ መጎናጸፊያ፣ ሞጣይት በመስጠት ይህንን በአካውንት ገንዘብ አስገብተን ነው የተገዛው። ወዳጄ ፕሊስ ዲስማችማ ልጃቱ ነው። እሺ ይሄንን አሰባስበን ንዋያቱን ራሳችን ገዝተን ይዘን ሄደን የሰጠነው ነው። ሀገረ ስብከቱ ያንን እውቅና ሰጥቶ ደግሞ ይሄው አመስግኑናል። ተደብቀን አይደለም ያሰባሰብነው፣ አደባባይ ላይ ያሰባሰብነው። ይሄንን አሰባስቡልን ያለን ሰው የለም። እሺ ይሄንን አሰባስቡ ያለን ሰው የለም። ራሳችን ወደን ፈቅደን ያደረግነው። 2 በዳሞት ወይቤ ወረዳ ለሰኬ ደብረ ሰላም መድኃኔዓለም ቤተክርስቲያን የአምስቱ ልዑካንን ልብሰ ተክህኖ በማሟላት እነዚህ ደግሞ ገንዘብ ይዞብን ሄደ እያሉ ያሉት ማለት ናቸው። 3ኛ በሰኬ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስር በነበረው ስብከተ ወንጌል ኬላ ላይ የቅድስት ልደታ ለማርያም ቤተክርስቲያንን አንጸው አስመርቀው፣ ይህንን እኔ ሶሻል ሚዲያ ላይ ስናገር ሰምታችሁ ታውቃላችሁ። ቤተክርስቲያን ከፍጻሜ ደርሶ አስመርቅ ያውቃሉ ብዬ እኔ እንደው ስፎክርና እንደው ጉራ ስነዛ ሰምታችሁ ታውቃላችሁ? በፍጹም ሙያ በልብ ነው። ኦኬ ለታላ ቤተክርስቲያን አንጸው አስመርቀው ለአካባቢው ምዕመናን መንፈሳዊ አገልግሎት የመገልገያ ንዋያተ ቅዱሳት እንዲያሟሉ በማድረግ የቤተክርስቲያን ልጅነቶን በታማኝነት ይሲ በቤተክርስቲያኒቱ በተከፈተ አካውንትም ጭምር ገንዘብ ማስገብተን እናውቃለን። ኦኬ ይሄንን የቤተክርስቲያን ልጅነቶን ድርሻውን በታማኝነት እና በትጋት ስለተወጡ ይህን የምስጋና ወረቀት ሰጥተኖታል። ይሄው አባ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ይላል። መልካም ኦኬ። ስለዚህ ቅድም ጀምሮ እያነሳን ነበረ በወላይታ ሀገረ ስብከት ዙሪያ አንዳንዶች ፈለገ ገንዘብ ይዞብን ጠፍቷል፣ ፈለገ ይሄን ያክል ብር ይዞብን ጠፍቷል፣ 180,000 ብር ነው አይ ቲንክ እንደዚህ ልከንለታል ምናምን አይ እንደዚህ አይነት ስታፎች ነበሩና 180,000 ብር ልከንለታል ያላችሁ ሰዎች ባንክ ሄዳችሁ ንግድ ባንክ አሁን ዘምኑ ስታሙ እንኳን አሜታችሁን ኋላ ቀር አታደርጉት። በቃ እንደዚህ የምታሙ ሰዎች ዘምኑ። ቢያንስ ንግድ ባንክ ሄዳችሁ ለፈለገ አትናቴዎስ በአካውንቱ 180,000 ብር ትራንስፈር ያደረጋችሁበትን ስሊፕ ታወጣላችሁ። ንግድ ባንክ በጣም ነው የሚተባበራችሁ በደንብ ሁላችሁ ፖሊስ ጣቢያ ሄዳችሁ ከሳችሁ
በጣም በሚገርም ሁኔታ የሚጠይቀኝ የለም ብሎ ጥያቄ አልቀበልም ብሎ በሩን ዘግቶ የሐሰት ክሱን ተናግሮ ሄደ። በጣም በሚያሳዝን ሁኔታ ላይ ቤተክርስቲያኒቷ ደብዳቤ ጽፋ እባካችሁ ይሄን የሚያክል ብር ወስዶብኛልና አስመልሱልኝ ብላ የተናገረችው 180 ሺህ ብር ሳይሆን 118 ሺህ ብር ነው። ቤተክርስቲያኒቷ በደብዳቤዋ ላይ ያው እንደምትመለከቱት ደብዳቤውን በግልጽ እንደተናገረችው 118 ሺህ ብር ባንክ አካውንቱ ላይ አስገባውለት አልተባለ። ባልተባለበት ደግሞ ስሊፑን ከባንክ ቤት ሄዳችሁ አምጡ ማለት የማይመስል ነገር ነው። አንደኛ የወጣውን ወጪ በባንክ የሚያስገባ ወይም በባንክ የሚገባ አይደለም። ጉባኤ እናዘጋጃለን ብሎ 14 ሰው ይዞባቸው ስለሄደ ከራሱ ሚዲያ ጋር 52 ሺህ ብር ለሚዲያውና አጠቃላይ ለመኪና ኪራይ የወጣ ነው። ይሄ በባንክ አካውንት የሚገባ ሳይሆን ወጪ የተደረገ ለመኪና ኪራይ ለሚዲያ ተብሎ። ስለዚህ ስሊፕ አምጡ የሚያስብል አይደለም። 16 ሺህ ብር ለመስተንግዶ የወጣ ለአበል የወጣ ነው። በባንክ አካውንት ለግለሰብ አካውንት የገባ አይደለም። ለመስተንግዶ ለምግብ ለምናምን የወጣው 50 ሺህ ብር ነው ተብሏል። አሁን ይህንን ደብዳቤ ላይ ተጽፏል። ደብዳቤውን ከኋላ አስቀምጦት ከኋላ ገጭ አድርጎ ስሊፕ አምጡ ይላል። ስሊፕ እኮ የሚጠየቀው እኮ በባንክ ትራንስፈር ለተደረገ ነው። በባንክ ለገባ ብር ነው ስሊፕ የሚጠየቀው። ጥያቄ ያለን እንግባ ሲሏቸው ይሄ እኮ ፊዚክስ እና ኬሚስትሪ ክላስ አይደለም። ስለዚህ መጠየቅ አይፈልግም። መጠየቅ ለማይፈልግ ሰው ደግሞ ለእኔ ሼር ባታደርጉልኝ ቢለው ደስ ይለኛል። መጀመሪያ ሪስፖንሲብል መሆን ይጠይቃል። እንግዲህ ጸግሽም አብሮ አያይዞ ሰምታችኋል። እንግዲህ ብዙም ወደዚህ ውስጥ መግባት አልፈልግም። ሁለት ነገሮችን ላስቃኛችሁና እንጨርሳለን። እንግዲህ ከወላይታ የተሰጠ እንደ ማስጠንቀቂያ የተፈጠረውን ነገር ደግሞ ክሊር አድርገው እንግዲህ በሳቸው ዘንድ የተናገሩት ነገር አለ። እሱንና የቀሲስ ዲበኩሉን ሐሳብ ላስቃኛችሁና የእሳቸውን መግለጫ አይተን እንጨርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም የምትኖሩ ኦርቶዶክሳውያን በሙሉ እንደምን አላችሁ? እግዚአብሔር በቸርነቱና በምሕረቱ ብዛት ሁላችንንም በያለንበት ስለጠበቀን ክብርና ምስጋና ለአምላካችን ይሁን። እኔ በአንድ ጉዳይ መልእክት ለማስተላለፍ ነው። ፈለገ አትናቴዎስ ጋር በተያያዘ በ3 በ4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይህንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና በዋናነት ከአብነት ትምህርት ቤት ጋር በተያያዘና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንድቆጠብ በቅድሚያ እጠይቃለሁ። ስናገር ነበረ። ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ፣ የመጣው ጸናጽል፣ ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይህንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እርሱ ግን ያደረገው ምንድነው? በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም እውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነም አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠውም ፈቃድ የሰጠውም አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነ መረጃ
ለኛ ሰጥተውናል። በውጭ ሀገር የሚኖሩ ኦርቶዶክሳውያንም በድምጽም በጽሁፍም ያለውን መረጃ ለአብነት ትምህርት ቤት ምንም አካውንት የለውም እስከ ማለት ድረስ እና አካውንት አለው የራሱ በብፁዕ አባታችን በአቡነ ይስሐቅ መልካም ፈቃድ በ3 ሰው ጣምራ ፍርማ የሚንቀሳቀስ አካውንት ለአብነት ትምህርት ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ ዕቃ የገዛበትን ገንዘብ ማን ነው የላከው? የተላከለት ገንዘብስ ምን ያህል ነው? የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200 ሺህ ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምህረት ነው ያስረከበው። ለዚሁም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለተስፋ ይዞ የመጣ መስሎን ነው ምስክር ወረቀትም የሰጠ ነው። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደሚለምን እንደሚጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ተጠይቆ አካውንት የለም ወደፊት እንድኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም ዕውቅና ማለት ነው ሰብስቧል። ዕውቅና የሰጠውም የለም፣ ሰብስብ ያለውም የለም። ስለዚህ ይሄ አግባብነት የሌለው ነገር ነው። ካሁን በኋላ እንዲያቆም በትህትና እጠይቃለሁ። በጣም የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶአቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ አይቻለሁና ከዚህ ተግባር እንዲቆጠብ እጠይቃለሁ። ብፁዕነታቸው የሰጡት ዕውቅና የለም። ለሱ በራሱ ፈቃድ ነው የሰበሰበ እንደሆነ ገንዘቡ ስንት ነው? ማን ነው የሰጠው? በራስስ አካውንት ማን ነው በገዳሙ ስም በአብነት ትምህርት ቤት ስም ገንዘብ እንዲሰበስብ የፈቀደው? ስለዚህ ከዚህ ተግባር ልትቆጠብ ይገባል፣ ልትመከር ይገባል። ማናችንም ቢሆን ከኔ ጀምሮ ማንም ሰው በራሱ አካውንት ለቤተ ክርስቲያን ገንዘብ መሰብሰብ የለበትም፣ አስገባ ብሎም መጠየቅም መንገርም የለበትም። ይሄ አግባብ አይደለም። ስለዚህ የሰራው ስራ ትክክል አይደለም። ይሄን ትክክል እንደሆነ ለማስመሰል በአጋጣሚ እኛም ሳንረዳ ከአንድ ባለተስፋ ያመጣ ወይ ከራስ ያመጣ መስሎን ተቀብለን አመስግነን ሰደናል እና ኋላ ስንሰማ ደግሞ በሁለተኛውም ዙር ደግሞ በአንድ ካፌ ቲፕ ለአብነት ትምህርት ቤት በወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ለሚገኘው ለአብነት ትምህርት ቤት ገቢ ማሰባሰቢያ ብለህ በራስ አካውንት ሰብስባል። ይህ አግባብ አይደለም። ስለዚህ ይሄ አግባብነት የሌለው ተግባር ነው። ስለዚህ ከዚህ ተግባር እንድትቆጠብ። ሁለተኛ ደግሞ የብፁዕ አባታችንን የአቡነ ይስሐቅን ፎቶ በሚዲያ ለጥፈ ለሌላው ሰው ምላሽ ለመስጠት መጣርም አግባብነት የለውም። ስለዚህ ስህተት ካለ እዚያው መታረም ይገባል። መረጃዎች ነበሩን፣ ደብዳቤ ለመጻፍም ለማስጠንቀቅም ሙሉ መረጃዎች ነበሩ። እነዚህን መረጃዎች በሙሉ ለቤተ ክርስቲያን ክብር ስንል ትተናል። ወደ ሚዲያ መረጃውን አናወጣም። ማውጣት ብንፈልግ ግን በድምፅ በጽሁፍ ሙሉ ያለ ገዳም ዕውቅና ያለ አብነት ትምህርት ቤት አስተባባሪ ኮሚቴዎች ዕውቅና የሰራው ስራ በሙሉ በጽሁፍም በድምፅም መረጃዎች አሉ። እነዚያን መረጃዎች ግን ይፋ አናደርግም። ታረም ነው የምንለው። ግን የብፁዕ አባታችንን የአቡነ ይስሐቅን ፎቶ በሚዲያ እንዳትለጥፍ ካሁን በኋላ። በዕለቱ አንተ ገንዘብ የሰጠው ከማን እንደሆነ ከየት እንደሆነ አናውቅም ነበረ። ኋላ ስንሰማ ደግሞ ከፍተኛ ገንዘብ በገዳሙ ስም በአብነት ትምህርት ቤት ሰብስበ በጭልፋ ወስደ በማንኪያ መስጠት አይነት ስራ ነው የሰራው። ይሄ የሚታወቅ ነው። ስለዚህ ይሄንን እንድትቆጠብ እጠይቃለሁ። በእግዚአብሔር ስም በመንፈሳዊ ጨዋነት ነው የምጠይቅህ። ስለዚህ ከዚህ ተግባር ተቆጠብ። ሌሎቻችሁ ምከሩት፣ ገስጹ። ጓደኞቹ ካላችሁ የሱ ጓደኛ የሆናችሁ ከተግባሩ እንዲቆጠብ በገዳማችንም በአብነት ትምህርት ቤታችንም ስም ገንዘብ በራሱ ፈቃድ በራሱ አካውንት መሰብሰቡ አግባብ ያለ መሆኑን ማመን አለበት። ከዚያ በኋላ ደግሞ መቋሚያ ጸናጽል ጥንድ ድርብ ያልከው እሱም ጥንድ ድርብ አልመጣም። በትልቅ መኪናም ሳይሆን አባዱላ በሚባል ይሄ ነው ዶልፊን በሚባል መኪና ላይ በሚጫንበት ቦታ ተጭኖ የመጣ ውስን ዕቃ ነው እንጂ በትልቅ መኪና ብሎ ሲያወራ የነበረውን ሰው ለኔ በውስጥ መስመር ልኮልኝ ነው።
ስለዚህ ይሄንን ተግባር እንድትተው በእግዚአብሔር ስም እጠይቃለሁ። በገዳሙ የሚገኘው አብነት ትምህርት ቤት ለማገዝ የምትፈልጉ ኦርቶዶክሳውያን ካላችሁ አብነት ትምህርት ቤቱ በብፁዕ አባታችን በአቡነ ይስሐቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተቋቋመና ከ60 በላይ ተማሪዎችን ምግብ፣ ውሃ፣ ልብስ ሁሉ ማደሪያ ቦታ በማመቻቸት ሙሉ ወጪ ብፁዕ አባታችን አቡነ ይስሐቅ በሀገር ውስጥም ከሀገር ውጭም የሚኖሩ የመንፈስ ልጆቻቸውን በማስተባበርም እንደዚሁም ደግሞ እየመገቡም እያስተማሩም ያለበት ሁኔታ አለና ይህንን አብነት ትምህርት ቤት ማገዝ የምትፈልጉ አብነት ትምህርት ቤቱ የራሱ አካውንት አለው። 20% ለሀገረ ስብከት የማይቆረጥበት 1023 55 46 209 በዚህ አካውንት ብቻ እገዛ ማድረግ ትችላላችሁ። የአካውንቱ ስም የወላይታ ሀገረ ስብከት አብነት ትምህርት ቤት ይላል። በዚህ ማገዝ መርዳት ትችላላችሁ። ከዚህ ውጭ ግን በአብነት ትምህርት ቤቱ ስም ልመና ከተደረገ ገቢ የማሰባሰብ ተግባር ስራ ከተደረገ ከአብነት ትምህርት ቤቱ አስተባባሪ ኮሚቴም እውቅና ከሀገረ ስብከቱም እውቅና ውጭ መሆኑን እንድትረዱ እናሳስባለን። ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የእኛ ቤት ቀለሜዎችን ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን በመዝበዝ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋችኋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ። እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳን ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረ ያያገሬ ልጅ ነው። ምን በተዋረድኩኝ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት፣ ወራዳነት በጣም አጸያፊ ነገር፣ በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠው ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉ ብሏል። ጌታ አስተምሮናል። በምን አይነት መንገድ ሄጀ ነው ገንዘብ የማገኝ? ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቅ ሆዳችሁን ጠበብ አድርጉት። ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንዳያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለም። አንተ ሙታል ወረደ። አንተ ክፉ ሰው ነህ። በእውነት በቤተ ክርስቲያን እያጭበረበርክ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለክልህ። ተመለሱ። ገንዘብን መውደድ የክፋቱ ምስል። ወንድሞቼ ልምከራችሁ፣ ገንዘብን ስለፈለጋችሁት አታገኙት። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ ይውላችሁ፣ በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም። አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል ቄሳ ቄስ ዝም ብሎ ድሃ ሆነን ለማገልገል አስበን እንጂ ቄስ የሆን ነው
እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበን ማናቀው ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና ታዲያ ስለ በሬ ነው የሚናገረው አይደለም፣ ስለ አገልጋዮቹ። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለ? አንድ አገልጋይ ለአንድ አገልጋይ ደሞዝ፣ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምእመናን የኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛሉ። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። ይቆያል። እንግዲህ የተከታተላችሁትን ይመስላል። ፍርዱንና ውሳኔውን ያለውን ነገር ከሁለቱም ወገን ያለውን ለእናንተ እሰጣለሁ። እንግዲህ ጥንቃቄዎችን ማድረግ እንደሚያስፈልግ በዚህ መካከል ቤተክርስቲያንን ለባዳ አሳልፈን እንግዲህ ሌሎች ቤተ እምነቶች ይኸው እነሱ ሌቦች ናቸው፣ እነሱ እንዲህ ናቸው፣ እነሱ እንዲህ ናቸው እያሉ እየተሳለቁብን ነው። በተለይ ደግሞ በቲክቶኩ ዓለም በርካታ ስራ ተሰርቷል፣ ማይካድ ማለት ነው። ለምን ቤተክርስቲያን መልስ የሌላት የሚመስላቸው አካላቶች መልስ አግኝተዋል። በዚህ በቲክቶክ ብዙዎች ከጥፋት ተመልሷል። ብዙ መናፍቃን አፋቸውን ይከፍቱባት የነበረች ቤተክርስቲያን ዛሬ መልስ አላት ብለው ዝም ብለዋል። ግን እነዚህ ልጆች በመውጣታቸው ማለት ነው። አሁን እነዚህ ልጆች ደግሞ በዚህ ሁኔታ ደግሞ ተጠምደው ሲታዩ፣ በእንደዚህ አይነት ነገር ደግሞ ሲታዩ እነዛ ትላንትና መልስ ያሳጧቸው መናፍቃኖች ዛሬ አፋቸውን እየከፈቱብን ይገኛል። እና እንደው አሳልፈን ቤተክርስቲያንን ለሌላ አካል ባንሰጣት ለማለት ፈልጋለሁ። እግዚአብሔር ሁላችንንም ይማረን፣ ምሕረቱን ይላክልን፣ ለቤቱ የሚበጀውን እሱ ያውቃልና እሱ በቸርነት ሁላችንንም ይጎብኘን ለማለት ፈልጋለሁ። በዚህ ውስጥ እንግዲህ ጥያቄዎች ሲጠየቁ ሀሳቦችን ነው በቅንነት እርስ በርስ ሀሳቦችን መሞገት ነው። አንዱ ሲጠይቅ ሀሳብ ነው እንጂ ቢጣለው ወይ ሀሳብ ነው እንጂ የሚወጋገት እርስ በርስ ጥላቻ የለምና ብዙ ሰዎች ይህንን ለመሸፋፈን ወደ ዘር የሚደበቁ፣ ወደ ብሔር የሚደበቁ፣ ወደ ፖለቲካ የሚደበቁ ሰዎች አሉ። ይሄ ፍጹም ስህተት ነው። ቤተክርስቲያን ውስጥ እየኖርን ወደ ዘርና ወደ ፖለቲካ ልንደበቅ አይገባም እላለሁ። እዚህ ላይ እናንተም ሀሳባችሁን አስተያየታችሁን ስጡ። እንግዲህ በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።